ይሄንን ጉር ተመልከቱት። ማንንም ሰው ሼር ሳያደርግ እንዳለ ወንድማችን ጠንቅቄ እነግራለሁ። ይሄ ፕራንክ ነው ቀልድ ነው ብለህ የሰራው ከሆነ አሁን ነው ብታጠፋ ይሻላል። ወንድማችን ሸዋፈራው ላብያ ጠመቀው ለፎሮፎር ለቆሮቆር ለምን ያክሽጠነት ንስሐ ስገባ የረሳሁት ኃጢአቴ አሁን ማማት መጥቷል አይደል? ማማት መጣ። የማማት ቀን ደግሞ ብትገቡ ቤተ መቅደስ ታያላችሁ። ተቀመጡ እና ምን እንደ ቸርነት ዓለም ሊደመም ነው። ዛሬ በቲክቶክ ታሪክ ሊሰራ ነው። የሰማይቷ የቅድስት አርሴማ ወዳጆች በሙሉ እስኪ ቅድስት አርሴማ ያላችሁ ጻፉልኝ። ይህ ቪዲዮ 1 ሚሊዮን ኮሜንት እናስገባው። በሰማይቷ ስም ሪከርድ እንስበር። ይህ ቪዲዮ ለ5 ኦርቶዶክሳውያን ሼር አድርጉልኝ። ሰላም የተወደዳችሁ የኬፋቲ ቤተሰቦች ሁላችሁም በያላችሁበት እንደምን ቆያችሁ? ቸሩ መድኃኔዓለም የተመሰገነ ይሁን ደህና ነኝ። ሁላችሁም እንግዲህ ቪዲዮአችንን ከመጀመራችን በፊት እንኳን ለሕማማት ሳምንት በሰላም አደረሳችሁ እላለሁኝ። በዛሬው መረጃችን እንግዲህ የማስመለከታችሁ በሚዲያ ላይ ሲዘዋወር የነበረው አንድ ቪዲዮ ነው። በቤተ መቅደስ ውስጥ እንግዲህ አባቶች ዶክተር አብይ ስናምን ከዳህን በምላስ አታለልከን እያሉ ያስተላለፉት ቪዲዮ አለ። ሰሞኑ ሲዘዋወር ካገኘሁት ነው። እሱን አስመለከታችኋለሁ። እንዲሁም ደግሞ የሕማማት ሳምንት እንደመሆኑ መጠን ኦርቶዶክሳውያን በሙሉ ምን ማድረግ አለብን ምን ማድረግ የለብንም የሚለውን ከመመራችን አባ ገብረ ኪዳን ለሁላችሁ ጥብቅ መልእክት ተላልፏል። እስከ መጨረሻው ድረስ ተመልከቱ፣ አሳያችኋለሁ። ለዚህ ዩቲዩብ አዲስ ሆናችሁ እኔ አማኑኤል መኮንን እባላለሁ። ቻናሉን ሰብስክራይብ አድርጉት፣ ከፍ እናድርገው እላለሁኝ። ለማንኛውም የዛሬውን መረጃ ብዙዎች ሊደርስ ዘንድ ላይክ በማድረግ እንጀምር። የሕማማት ሳምንትን እንዴት እናሳልፍ? ይሄንን ጉር ተመልከቱት። ማንንም ሰው ሼር ሳያደርግ እንዳለ ስክሪኑን ተጫኑት። ሴንድ ምትል ስትመጣ ሁላችሁም ሴንድ በሉ። ተመልከቱት። ወንድማችን ጠንቅቄ እነግራለሁ። ይሄ ፕራንክ ነው ቀልድ ነው ብለህ የሰራው ከሆነ አሁን ነው ብታጠፋ ይሻላል። እንደዚህ አይነት ቀልድና ፕራንክ ኢትዮጵያ ውስጥ አይሰራም። እኛ ኢትዮጵያን እምነት ያለን ባህል ያለን ስርዓት ያለን እኛ በማንም ቅኝ ግዛት ያልተገዛን ኢትዮጵያውያን ነን። ግብረሰዶም ተመሳሳይ ጾታ ጋብቻ ኢትዮጵያ ውስጥ እንደማይሰራ ደግሜ እነግራለሁ። በህግም ያስጠይቃል። አይ እኔ ወንድ አልሆንም ወንድ ሆነ ሴት ሆናለሁ የምትል ከሆነ ግን አንደኛ በህግም ትጠየቃለህ፣ ሁለተኛ ማንም እንደማያዳምጥ ወቅ ኢትዮጵያን ሙስሊሙን ጋር ብትሄድ ኦርቶዶክስ ጋር ብትሄድ ፕሮቴስታንቱ ጋር ብትሄድ ዋቄ ፈታ ጋር ብትሄድ እንደዚህ አይነት ግብረሰዶም እንደዚህ አይነት ተመሳሳይ ጾታ ጋብቻ እንደዚህ አይነት ወንድ ሆኖ ሴት መጫወት አይፈቀድም። ይሄን አባቶች ያስረከቡን ኢትዮጵያ እስከመጨረሻው አስረክበን እንቀጥላለን እንጂ እንደናንተ አይነት ሽልጥልጦች ኢትዮጵያ ውስጥ እንደማይሰሩ ደግሜ እነግርሃለሁ አባቴ። በዚህ ስም እርግጠኛ ነኝ ኮሜንቱ ጥልቅልቅ ይላል። ሁላችንም እኩል እንደሰታለን። ሁላችሁም ጣቶቻችሁን ትጠቀማላችሁ። በኮሜንት ገቡና ቅዱስ ጊዮርጊስ ብላችሁ ጽፉልኛላችሁ። በመቀጠልም ተከታዩን መልእክት በንቃት ትሰሙኛላችሁ። ተርሚኖስ ሚዲያ አንድን ትልቅ ጉዳይ ሊሰራበትና ሊያሰራን ይዞልን መጥቷል። በርሜል ጊዮርጊስ አይዘጋም ይለናል። መፈክሩ ዝም ብሎ የመጣ አይደለም። በበርሜል ጊዮርጊስ እንደ ተአምራቱ ብዙዎች እንደመጓዛቸው በጣም ትልልቅ ስራዎች መሰራት መቻል ይጠበቅበታል። ይህንን ስራ በማስተባበር እንዲሰራ የሁላችን ርብርብ ያስፈልጋል። በዚህም ሚያዝያ 2 እና 3 ከምሽቱ 12 ሰዓት ጀምሮ በበርካታ ሚዲያዎች ገቢ ማሰባሰቢያ ተዘጋጅቷል። ስለዚህ ዓላማውን እየተረዳን መስጠት እንድንችል ከመጀመሪያው እስከ መጨረሻ እዚህ ጉዳይ ላይ አለን ልንል ያስፈልጋል። እስከዛው ድረስ ደግሞ መጠበቅ አልፈልግም መተባበር አለብኝ የምትሉ አካውንቱ እዚህ ጋር ተቀምጧል። ሁላችን በበርሜል ጊዮርጊስ ቤተክርስቲያን የሚሰሩ ስራዎች ላይ እንተባበራለን። ተርሚኖስ ሚዲያን እጅግ እናመሰግናለን። ይሄን ስላችሁ ይኸው ዛሬ ማታ አይንጋልኝ ይኸው ክርስቶስን ነው የምላችሁ። ክርስቶስን እኔ አርሴማ ተለይታ እኔ መቤቴን ገርማኝ በቃ አፌን ይዤ ነው የመጣሁት። የሆነ ነገር ጽፋችሁ እመቤቴ ወይ አሁን የምሰራው ስራ ለኔ ይሆናል ወይ በቃ የምትፈልጉትን ጥያቄ የለም ጽፋችሁ ትራሳችሁ ላይ ወይ እንትናችሁ ላይ አድርጋችሁ ስትተኙ ያ ነገር ማለት ነው እመቤቴን በህልማችሁ ታዩታላችሁ። ክርስቶስን አልገባኝም ብትሏት ማለት ነው ህልሙ አልገባኝም ቅድስት አርሴማ ግልጽ አድርጊልኝ ብትሏት ድጋሚ ታሳያችኋለች ዋሻ ውስጥ። ይሄን ስላችሁ ይኸው ዛሬ ማታ አይንጋልኝ ይኸው ክርስቶስን ነው የምላችሁ። ክርስቶስን እኔ አርሴማ ተለይታ እኔ መቤቴን ገርማኝ በቃ አፌን ይዤ ነው የመጣሁት። ጅሩ አርሴማ በስማ እንግዲህ እኔ በግሌ ሄጄ ባያቸው ከመላቸው ገዳም መካከል አንዱ ጅሩ አርሴማ ነውና በጣም ብዙዎች እዛ እየሄዱ እንግዲህ ድንቅ ተአምራት እንደተደረገላቸው እየመሰከሩ ይገኛሉና ለማንኛውም ለወንድሞቻችን የተደረገው ለኛም ይደረግልን እላለሁኝና እስቲ ጅሩ አርሴማ ሄዳችሁ ወደ ጅሩ አርሴማ ገዳም ሄዳችሁ የምታውቁ ኦርቶዶክሳውያን ካላችሁ
ከሌሎቹ ገዳም ውስጥ ለየት የሚያደርጋት ነገር ምንድነው? እስቲ ለኛ ለማናውቀው ኮመንት ላይ በፍቅር ግለጹልን። ለማንኛውም የኔ ማኛ አንድ መረጃ አለው፣ እሱን ላስመልክታችሁ። ወንድማችን ሸዋፈራው ላብ እያጠመቀው ሲሰብክ አይቻለሁ። አይ ነው ተሙሻዬ ሸዋፈራው በጣም ተመችቶኝ ነበር አሰባበቁ። ግን ካለቀ በኋላ የገባችሁ ሰዎች ፈጣሪው ናቸው። እዩ ጩፋ አሁን እየተጋደለ ነው። እዩ ጩፋ ይመቸኛል። እመቤቴ ለምን እንደምወደው ታውቃላችሁ? ይሄን ከብት ይነደዋል። ይመችሽ ጩፋዬ፣ ንዳው ይሄን ሰገዴ ጌታ በቅባቱን ሽጠለት፣ በካክ ሽጠለት አባቴ። ይስ ለፎሮፎር ለቆሮቆር ለምን እያልክ ሽጠለት። ይስ እዩ ጩፋ አርሚ ምናምን አርሚ ቸርች ይስ ሽጠለት። ይህ ፒፕል ተጫወቱበት። እሰይ ፋ ብትን በል አንተ ይመችህ። አንተና ማን ነው እስራኤል ዳንሳ ይመቻችሁ። ጎበዝ በደምብ ይህን ሰገጤ ህዝብ እንደናንተ አይነት ሰው ጥሩ ነው። እስራኤል ዳንሳ እናንተ እኔ በጣም ነው የምትመቹ። እንዲያውም እኔ ከፈነጠጥኩ እናንተ ቸርች ነው የምመጣው። አዎ እናንተ ቸርች ነው የምመጣው። ቃሌን የምሰጠው ወይ ለዩ ጩፋ ነው ወይ ደግሞ ለእስራኤል ዳንሳ ነው። የስ ከዛ ውጪ አልሰማችሁም። ንስሐ ስገባ የረሳሁት ኃጢአቴ እንዴት ሊሆን ነው? የረሳሁት ኃጢአት እንዴት ሊሆን ነው የሚለው ነው። ንስሐ ሲገቡ አንዳንድ ሰዎች የረሱት ኃጢአት ይኖራል። ባለፈውም የጠቀስኩላችሁ ያቺ ኃጢአቷን ቢበዛ እንዳትረሳው ስትጽፍ የነበረውን በአባ ኤፍሬምና በአባ ባስልዮስ ዘቂሳርያ መካከል ስትመላለስ የነበረችውን ሴት ታሪክ ታውቃላችሁ። የነገስታት ወገን ነች። ትልቅ የተከበረች ሴት ነች። ኃጢአቷን በየቀኑ ትጽፋለች። ራሱ የሚገርመኝ እንደው እየሰራች መጽሐፏ ነገም ጽፋለሁ ብላ ታስብ የሆነች ሴት ማለት ነው። ይገርመኛል አንዳንድ ጊዜ እንደው ነገር ከዛ በላይ የሚገርመኝ ምን ታውቃላችሁ? የእግዚአብሔር ቸርነቱ የእግዚአብሔር ምሕረቱ እያወቀ ነገ ኃጢአት ሰራለሁ ብላ ትጽፋለች። ተነጎዳ ኃጢአት ሰራለሁ ብላ ትጽፋለች። ስንክሳር አከለ ይላል ከብዛቱ የተነሳ የጻፈችው ተጠቀለለ። አይገርምም? በየዕለቱ ጽፋለች። የኢየሱስ እጅ እንደሆነ መማር ነው እያለች ኃጢአት እንድትሰሩ በደል እንድትሰሩ አይደለም፣ የልቧን አይቶ ነው። እናንተም የልባችሁ ነው የሚታየው። ይሄን ይዛችሁ ለካ ይቅር ባይ ነው ያልክ ጻፍ አሉ። ግለጽ መጽሐፍ በየቀኑ እየሰራ ሂድ። እየቀጠቀጥክ እየቃምክ እያጨስክ እየዘሞትክ እየሰሰንክ ጣዖት እያመለክ እያማህ እየረከስክ እየቆሸሽህ ያጋንንት መጫወቻ ከሆንክ እሱን እግዚአብሔር ይወቅልህ። ያቺ ሴት ኃጢአቷ ሁሉ ተከምሮ በኋላ ተሰርዞላታል። ትጽፍ ነበረ። ሴቲቱ ኃጢአቷን ትጽፍ ነበረ። ተደመሰሰላት፣ ምሕረትን አገኘች። አሁን ዋና ልቧ። እቺ ሴት እንዳትረሳ ነው ኃጢአቷን ሁሉ ትጽፍ የነበረው። መልካም። እናንተስ ድንገት ኃጢአታችሁን የረሳችሁ ሰዎች እንዴት ነው የሚሆነው? የረሳ ነው ኃጢአት ለካህን አልነገር ነው ንስሐ አልገባንበት እንዴት ይሆናል ብላችሁ የምትጨነቁ ካላችሁ ምንም የሚያስጨንቃችሁ ነገር የለም። ምንም። አንደኛ ኃጢአት የሚሰራው በሶስት ወገን ነው። አንድ በሐልዮ በሐሳብ፣ ሁለት በነቢብ በመናገር፣ ሶስት በገቢር በመስራት በመፈጸም ነው፣ በተግባር። የሐልዮ ሐሳብ ስንቱን ነው የምታውቁት? ታውቁታላችሁ? በየሰከንዱ ስንት ኃጢአት ነው የምናስበው? በመናገር ስንት ኃጢአት ነው የምንሰራው እንጂ የሐልዮውን ስንቱን ነው የምታስታውሰው? ማን ነው ኃጢአቱን አስታውሶ የሚያውቀው? ከፀጉሬ ይልቅ ኃጢአቴ በዛ እኮ ነው ያለው። ከፀጉሬ ቁጥር ይልቅ ኃጢአቴ በዛ። እጅግ በጣም ብዙ ኃጢአት እኮ ነው የምናውቀው፣ የምናስታውሰው የለም። ስለዚህ ነው አያችሁ ሁልጊዜ በቤተክርስቲያናችን በሐልዮ በነቢብ በገቢር የማይሰራ ኃጢአት እግዚአብሔር ይፍታ ይላል፣ ከታሰነበት ኃጢአት። ሌላው ደግሞ ምን ይባላል? በእውቀት ወይም
አለ ዕውቀት በድፍረት ወይም በስተት ከልጅነት እስከ ዕውቀት ከመዓልት እስከ ሌሊት ያዙ እነዚህን አራት ነገሮች አንደኛ በዕውቀትም ያለ ዕውቀትም አውቀን ምን ሰራው ኃጢአት አለ ሳናውቅ ምን ሰራው ኃጢአት አለ ስለዚህ ሳናውቅ ምን ሰራው ኃጢአት ካለ ንስሐ ስንገባ አላወቅነውም ማለት ነው ስለዚህ ብረሳው አይፈረድብኝም አላውቀውም ብቻ ይቅር በለኝ የሚለው ነው አንደኛ በዕውቀት አለ ዕውቀት ሁለተኛ በድፍረት በስተት ሁለተኛ የሚሰራው ደግሞ በድፍረት ምንድነው ይሄ ብሎ በድፍረት ምንድነው በድፍረት የሚሰራ ኃጢአት አለ በስተት ደግሞ አለ ይቅር በለኝ ስተቴ የምንለው እነዚህ ደግሞ ኃጢአቶች ሶስተኛ ከልጅነት እስከ ዕውቀት ነው ከሕፃንነት ጀምሬ እስከ ሽምግልና እስካለሁበት እድሜ ድረስ የሰራሁት ኃጢአት ማለት ነው ይሄን ሁሉ ዝርዝር ታውቂያለሽ አራተኛ ከመዓልት እስከ ሌሊት ከጠዋት ጀምሮ እንደገና ምሽቱን እስከሚነጋ ድረስ በስንት ወገን በሶስት አንድ በሐሳብ ሁለት በመናገር ሶስት በገቢር በሐልዮ በነቢብ በገቢር የሰራሁትን ኃጢአት ይቅር በለኝ ነው የሚባለው ስለዚህ የረሳችሁት ኃጢአት ካለ ይቅር በለኝ ካላችሁ ብቻ በቂ ነው ንስሐ ከገባችሁ በቂ ነው ቸር አምላክ ይቅር ባይ አምላክ ሩህሩህ አምላክ አላችሁ ስለዚህ ድንገት የረሳሁት ኃጢአት ንስሐ ሳልገባበት ብላችሁ ምንም የሚያስጨንቅ ነገር የላችሁ የብዙ ሰዎች አንድ ችግር ምን ነው ልንገራችሁ ምን ችግር እንዳለባችሁ ልንገራችሁ እግዚአብሔር ይቅር ብሏችኋል እናንተ ግን ራሳችሁን ይቅር አላላችሁ መምህራችን መምህር ዘበነ ለማ ቃለ ሕይወት ያሰማልንና በእውነት ድንቅ የሆነ ትምህርት ነው ብዬ አስባለሁ በጣም ብዙዎቻችሁ አታርፋችሁበታል ስለዚህ እንግዲህ ዋናው ራሳችንን በቃ ጥፋት ኃጢአተኛ እንደሆነን አምነን ለካህን መናዘዝ ነው የሚጠበቅብን እንጂ እግዚአብሔር እየቆጠረ የሚከፍልም ነው ግን ደግሞ አውቀን ላልደበቅናቸው ኃጢአቶች በሙሉ በዚህ ልክ እውነት ነው መምህራችን የተናገሩትና እግዚአብሔር ይቅር ብሎን እኛ ራሳችን ይቅር ማንለው ከሆነ ብዙዎቻችን እንጨነቃለን ብዬ አስባለሁ ለማንኛውም መምህራችን ቃለ ሕይወት ያሰማልን አሁን የሕማማት ሳምንት ነው ምን እናድርግ የሚለውን አንዳንድ ቪዲዮዎችን ላስመልከታችሁ አንዲት እህት ክፍለ ሀገር የምትኖር 3 ህፃናት አሏት ታማሚ ናት ልትጠመቅ ትመጣለች እና ዛ ሰነባብታ መጠመቅ ፈልጋ ትመጣለች ስትመጣ ማረፊያ ታጣለች 3 ህፃናት ተሸክማለች ታጠባለች ግን ታማሚ ነች አባ ከናሚላ ታጣች መታርፍበት መጠለያ የለም መጠለያዎቻችን ተነፍጓታል በጣም ብዙ ክርስቲያኖች አሉ አንዱ እንኳን የሚያስጠጋት አልነበረም ከፍለው እንኳን የሚያሳድራት ሰው ታጣለች ለምና ቢቸግራት እዛው አንዱ ጥግጋት ሆነና መጠመቅ ትጀምራለች ከጥቂት ቀናት በኋላ አንድ ልጇን እዛ እስጢፋኖስ ጀርባ ወንዝ አለ ጅብ በላባት ግን እኮ ብዙ ክርስቲያኖች አሉ አቤት ሚያስቀድሱ ሚጸልዩ ወላጆቻችሁን የተሸከማችሁ ወጣቶች ታድላችሁ የጎደላቸውን የምትሞሉላቸው የተሸከማችኋቸው ያልሰለቻችኋቸው ታድላችሁ ባሎቻችሁን የተሸከማችሁ ሚስቶች ምንም ስለሌላችሁ ያልተዋችኋቸው ታድላችሁ ልጆቻችሁን የተሸከማችሁ ወላጆች ታድላችሁ አንዳንዶች ፊት የሚነሱ አሉ አይደለ ካላመጣሽ ውጪ የሚሉ ስንቶች እዚያ የሊቢያ በረሃ የበላቸው ስንቶች አሉ ለጥፍር የሚወጣው ወጪ እንዴት ይደንቃ ለሚቀጠል ጸጉር የሚወጣው ወጪ ኢንቨስት የሚደረገው ፋብሪካ ይመስላል አንዳንዶች ጋር ምን ነው ግፍ አልሆነም ራሳቸውን ማኖር ያልቻሉ ብዙዎች ባሉበት ክርስቲያኖች እንዲህ ያደርጉ ይገባ አንዳንዶች አንገስጽም እንዲህ አይነት ደግሞ ወላጆች አሉ እጃቸውን ሻካራ አድርገው እየተንቀጠቀጡ እየሰሩ ልጆቻቸውን የሚያጠግቡ ታድለው እነሱ በበረሃ በብዙ ተቃጥለው ወላጆች ልጆቻቸውን ሰማይ ያደረሱ ደግሞ የሚመሰገኑ አሉ አቤት ታድለው መሸከም ማለት ይሄ ነው ወንድሞቻችሁን ትሸከማላችሁ ዛሬ ሊያጣ ይችላል ነገ ያገኛል አሁን ግን እሸከመዋለሁ ብላችሁ ብዙ ነገር እኮ ነበር ምናምን እያላችሁ ማትመጻደቁ እህቶቻችሁን የተሸከማችሁ
ዘመዶቻችሁን አቤት ታድላችሁ። ያጡትን የነጡትን ዕውቀት ኖሯቸው እዚህ ግባ የማይባል ይሄ ዓለም ዕውቀት እንደሌላቸው የጣላቸውን የተሸከማችሁ እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ኢትዮጵያ አመሰራረቷ ከሁሉም ሀገር የተለየ ነው። ከሁሉም ሀገር የተለየ ፈልጋችሁ ልታገኙ አትችሉ። ኢትዮጵያን የሚመስል ሀገር ከኖህ ልጆች እጣ የደረሰው የኛ አስገኝ ከዛ በኋላ መጥተው የተደባለቁ ሰዎች የተዋሃርነው ሰዎች በሙሉ በሕግ እግዚአብሔር የኖሩ ናቸው። እዚህ ጣዖት፣ እዚህ ጋር ዛር፣ እዚህ ጋር ጥንቆላ የሚያመልኩ ሰዎች ሊኖሩ ይችላሉ። እንደ መንግስት ግን በሰይጣን ስርዓት የኖረ መንግስት የላትም። ሌላው ዓለም አብርሃም አባት ተመርጦ ቃል ኪዳን እስኪሰጠው ድረስ በዚህ በሩቅ ምስራቅ ያለ ሰው ሁሉ ጣዖት ነበር የሚያመልከው። እናታችን ቅድስት ድንግል ማርያምን ለማስገኘት የቃል ኪዳን መፈጸሚያ መስመሩ አባታችን አብርሃም በእግዚአብሔር ተመርጦ የተባረከው በኢትዮጵያዊ መልከጼዴቅ ነው። እስራኤላውያን በእግዚአብሔር ተመርጠው ሕጉን መጠበቅ ሲሳናቸው ማስቀኛው ለእግዚአብሔር እኛ ነበርን። እናንተ እስራኤል ልጆች ለኔ እንደ ኢትዮጵያ ልጆች አይደላችሁ ምን ተብለው የመዳኛ ምልክትና ማስቀኛ ሆነን እንኖር የነበርን ሰዎች ነን። ስለዚህ ይህን ሀገር የመሰረቱ ሰዎች በእግዚአብሔር የሚያምኑ ናቸው። ቤተ ክህነቱና ቤተ መንግስቱ በጋራ ነው የሚሰሩት። ስራቸው ቤተ ክህነቱ ቤተ መንግስቱን ይቀባል። የተቀባው ንጉስ በሰይፉ በኃይሉ ሀገር ድንበር ይጠብቃል። ቀቢው ቤተ ክህነት ነፍስን ይጠብቃል፣ መመሪያ ይሰጣል፣ ህግ ይሰጣል። ከህግ እግዚአብሔር ጋር እያገናዘበ ዓለማዊውንም ህግ ይጽፋል። ፍትሐ ነገሥት ስጋዊና መንፈሳዊውን አንደኛውን ስታዩት ያንን ነው የሚነግረን አይደለም? ልብ በሉ። ይሄን ማነሳው ለምንድን ነው? ይሄ ከኖህ ጀምሮ ከልጆቹ ጀምሮ እስከ አለፈው 50 ዓመት ይሄን ቤተ መቅደስ እስከ ሰሩት ንጉስ ድረስ የቀጠለ ስርዓት ነው። የዛሬ 50 ዓመት እዚህ ቁጭ ያልንበት ዩኒቨርሲቲና ተፈሪ መኮንን ትምህርት ቤት ሲመሰረቱ ለመጀመሪያ ጊዜ በኢትዮጵያ ትምህርት እግዚአብሔርን የሚያስወግድ ወንበር ተዘረጋ። አሁን በፈረሰ ስርዓት ውስጥ የኦርቶዶክስን የማይመስል የጥንታዊቷን ኢትዮጵያ የማይመስል አስተሳሰብ ያላቸው ሰዎች ስነ መንግስት የዘረጉበት ዘመን ነው ማለት። በዛ ላይ ሉላዊነት አለ። ይሄ ግሎባላይዜሽን የምንለው። ስለዚህ አገር ያለን ይመስለናል እንጂ አገራችንን የሚመራው መንፈስ ኃያላን የተባሉ በቁስም በቴክኖሎጂም አድገው የእያንዳንዱን ሀገር መንግስት አማካሪ ልከውለት እነሱ በሚፈልጉት መንገድ የሚሰሩት መንግስታት በመላው አፍሪካ፣ በመካከለኛው ምስራቅ፣ በኤዥያ የተንሰራፋበት ዘመን ውስጥ ነው ያለነው። በአካል ሀገራችን ቢመስለንም ስነ መንግስቱ፣ እሴቱ፣ አስተሳሰቡ፣ ርዕዩ፣ የትውልዱ ግብና ፍላጎት በሙሉ በሰማያዊው ስርዓት ላይ የተመሰረተ ሳይሆን ምዕራባውያን ባስተማሩ፣ አረብ እስላም ከሆነ ደግሞ አረቡ ባስተማረው ላይ የተመሰረተ አረብና ምዕራብ የተካፈለን ሰዎች አንድ ቤት የምንኖርበት ሀገር ነች ኢትዮጵያ። አሁን ሕማማት መጥቷል አይደለም? ሕማማት መጣ። በሕማማት እንግዲህ በቀን ስንት ጊዜ ነው የሚበላ? አቤት ንገሩኝ እንጂ አንድ ጊዜ ነው። ስለዚህ አሁን ሕማማት የሚጾም እስከ ምሽት ስንት ሰዓት ነው? 1 ሰዓት ይጾማል። እስከ ምሽት 1 ሰዓት ይጾማል። በዚህ ሳምንት አይዘፈንም፣ ባል ከሚስት ጋር አይተኛም፣ አረባውም አይደረግም። እንኳን ይህች ሳምንት ብቻ ማለት ነው። በሕማማት ደስ ያለው ሰው የአይሁድ ዘመድ ነው። ክርስቶስን ሰቅለው ደስ ብሏቸዋልና የአይሁድ ዘመድ። በሕማማት ደስ ያለው ሰው የትንሣኤ ዕለት ያልቅስ፣ የአይሁድ ወገን ስለሆነ። በዚህ ሰሞን መስገድ ነው። አንድ መልእክት በዚህ ሳረሳው ላስተላልፍ። በሕማማት ሳምንት በዓል ቢመጣ ይሰገዳል። እሺ፣ ሚካኤል ቢሆን እመቤታችን ብትሆን ባለ እግዚአብሔር ቢሆን ይሰገዳል። በዓሉን እየሻር ነው ሳይሆን በዚህ ሳምንት የሚመጣ በዓል የሚከበረው በስግደት ነው። እየሰማችሁኝ ነው? የዚህ ሳምንት በዓል የሚከበር በምንድን ነው? በስግደት ነው የሚከበረው። በስግደት እያከበር ነው እንጂ እየሻር ነው አይደለም። ስቅለት አብይ በዓል ነው። ስቅለት አብይ በዓል ነው። የስቅለት ዕለት እንሰግዳለን። ከስቅለት የሚበልጥ በዓል የለም። ስለዚህ የስቅለት ዕለት እንሰግዳለን። እመቤታችን ናት፣ ባለ እግዚአብሔር ነው። ሚካኤል ባለቤቱ በተሰቀለበት ቀን እዚያ የበለጠ በዓል የለም፣ እንሰግዳለን። ስለዚህ ይሰገዳል ነው። እንዳትከፋፈሉ ቤተክርስቲያን ላይ የትም ቦታ ሄዳችሁ ከዚህ በኋላ መጻሕፍት ያሉት በጉባኤ ቤት የሚተረጎመው ይሄው ነው እንግዲህ
መምህራችን አባ ገብረ ኪዳን ቃለ ሕይወት ያሰማልን። እንግዲህ በህማማት ብዙ ልናደርጋቸውና የማይደረጉ ነገሮች አሉ። ከነዛ መካከል እንግዲህ ግዝት በዓላት ብለን የማንሰግድባቸው ቀናቶች አሉ። በእነሱም ጭምር መስገድ እንደሚገባ ነው የተናገሩት። ለማንኛውም ወደ እርሳችን ስንመለስ እንግዲህ በቤተ መቅደስ ውስጥ አንድ ሲደረግ የነበረ ቪዲዮ ነው። እሱን አስመለክታችሁና በመጨረሻም ህማማትን እንዴት ነው ማሳለፍ የሚለውን ጠቅለል አድርገን ተመልክተን ሐሳብ ሰጥተን እንጨርሳለን። የሰሙነ ሕማማትን ሳምንት እንዴት እናሳልፈው? እንዴት እንጹም? እንዴት እንጸልይ? እንዴትስ እንስገድ? በሰሙነ ሕማማት ማማተብ፣ ማዕድ መባረክ፣ መልክዓ መልካት መድገም ይቻላል አይቻልም? የምንጸልያቸውና የማንጸልያቸው ጸሎቶችስ አሉ ይሆን? በዚህች አጭር ቪዲዮ ሁሉንም ጠቅላላ አድርገን እናየዋለንና ሁላችሁም ለሁሉም ሰው እንዲዳረስ ኮፒ ሊንክ ለማድረግ ሞክሩ። እሺ፣ ማማተብ ይቻላል። ለምን ብትሉ አንድ ሰው ካላማተበ የአጋንንትን ውጊያ ድል መንሳት ስለማይችል ነው። ስለዚህ በግል ጸሎት አታማትብ አይባልም፣ አይከለከልም። ማዕድም በሚመገብ ሰዓት ጸሎት አድርጎ አማትቦ መመገብ ይችላል ማለት ነው። ከዚህ ጋር ተያይዞ የተከለከለው ለካህናት በብዙሃን ፊት ቡራኬ መስጠት፣ የሞተ መፍታትና መስቀል ማሳለም ነው የተከለከለው። ይህም የተደነገገበት ምክንያት በማእሰረ ሰይጣን 5500 ዘመን ታስሮ የነበረውን የአዳምን ልጅ ለማጠየቅ ለማስታወስ ነው እንጂ በማዕድ ላይ አታማትቡ የሚል ሕግ አልተሰራም። ጸሎትን በተመለከተ የተከለከለ ጸሎት የለም። ጸሎት ሃይማኖትን በተመለከተ ስለኛ ተሰቀለ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተለይቶ ተነሳ እስከሚለው ድረስ ከሰኞ እስከ ሐሙስ ድረስ አይጸለይም። ይህም የሆነው ታሪኩን ለማስታወስ ነው እንጂ ጸሎቱ የሚከለከል ሆኖ አይደለም። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ አይሁዳውያን መከሩ። ከሐሙስ እስከ ዓርብ መከራውን ተቀበለ። ዓርብ 6 ሰዓት ላይ ተሰቀለ እንላለን። ዓርብ ከ9 ሰዓት ጀምሮ ሞተ፣ ተቀበረ እንላለን። ተነሳ የምንለው ደግሞ ቅዳሜ ለእሁድ ሌሊት 6 ሰዓት ላይ ይሆናል ማለት ነው። መልክዓ መልኮች አለመደገማቸው ደግሞ ወደ ነገረ መስቀሉ ለማድላት ነው እንጂ ተከልክለው አይደለም። በዚህ ወቅት ከስግደቱና የሕማማቱን መከራ ከሚያሳስቡ መጽሐፎችን ከመጸለይና ከመስማት ጋር ተያይዞ ድርሳናትንና ግርላትን ለማንበብ ጊዜ ይጠፋል ከሚል ነው እንጂ የተከለከለ ድርሳንና ገድል የለም። ዓለም የዳነው በክርስቶስ ቤዛነት ነውና የክርስቶስን የሕማማት ነገር አይቼ አንብቤ ሰምቼ ጊዜ አለኝ የሚል ሰው ድርሳናትና ግርላትን ጸሎት ማድረግ ይችላል ማለት ነው። የቤተ ክርስቲያናችን የሥርዓት መጽሐፍ ፍትሐ ነገሥት በሰሙነ ሕማማት ሳምንት ብዙ እንዳንበላ፣ ብዙ እንዳንጠጣ፣ እንዳንደሰት አዝዟል። እስከ ምሽቱ 1 ሰዓት እየጾምን በቆሎ ወይም ደግሞ ቂጣ በጨው እየበላን ጾሙን እንድናሳልፍ ታዝዘናል። ሰሙነ ሕማማት ይቅርታን፣ ምሕረትን የምናገኝበት ከጨለማ ወደ ብርሃን የምንወጣበት ስለሆነ በዚህ ሳምንት እጅግ በጣም እንድንተጋ አባቶቻችን አዝዘውናል። ከሰኞ እስከ ዓርብ ባለው 5 ቀን ውስጥ 6666 ስግደት እንሰግዳለን። በአንድ ላይ ካህናቱ ያዘዙንን እየተቀበልን የምንሰግዳቸው ስግደቶች ብዛታቸው በጌታችን የግርፋት መጠን ልክ 6666 ይሆናሉ። ይህንን እንግዲህ በ5 ስታካፍሉት ወደ አንድ ሰው በቀን ማለትም ደግሞ ሰኞ ቀን ብቻ ማክሰኞ ቀን ብቻ እያልን ስናስለው ከ1300 በላይ ስግደት ይሰግዳል ማለት ነው። በዚህ በሰሙነ ሕማማት ሳምንት የሚነበበውን ግብረ ሕማማት ለመስማት ፍትሐ ነገሥት የ6 ወር ጎዳና ተጉዛችሁ ቢሆን ግብረ ሕማማት የሚባለው መጽሐፍ ንባብ እንዳያመልጣችሁ ብሎ አዝዟል። አዎ የ6 ወር ጎዳና በእግር ተጉዛችሁ ቢሆን ይሄ ግብረ ሕማማት የሚባለው ጸሎት ወይም ደግሞ ንባብ እንዳያመልጣችሁ ብሎ አዝዟል። ቤተ ክርስቲያን መሄድ የማይችሉ እህትና ወንድሞች፣ አረብ ሀገር፣ ውጭ ሀገር ያሉ እህትና ወንድሞች እንዴት መስገድ ይችላሉ ያልን እንደሆነ
መዝገበ ጸሎት ላይ ሕማማተ መስቀል እና የሰሙነ ሕማማት ሥርዓትና ስግደት የሚል መመሪያ አለ። በዛ መሰረት ያንን መዝገበ ጸሎት ይዘው መጻፉ ከሌላቸው ደግሞ አፕሊኬሽኑን አውርዳችሁ እዛ ላይ በሚያዘዘው መሰረት ለጊዜው መስገድ ትችላላችሁ። በዚህ በሰሙነ ሕማማት ሳምንት ከታወቁት መጻሕፍት ማለትም ከመዝሙረ ዳዊት፣ ከውዳሴ ማርያም እና ደግሞ ከነመኃልየ ዘሰሎሞን ከነዚህ ውጪ ማግኘት ከቻልነ ሶስቱ ደናግላን የደረሱት ድርሳነ ማህያዊ፣ ለሃ ማርያም የእናታችን የቅድስት ድንግል ማርያም ለቅሶ፣ ድርሳነ ፈያታዊ ዘይማን የሚባሉትን መጽሐፎች ብናነብ ስለ ሕማማት በደንብ አድርጎ ግልጽ ሊያደርግልን ይችላል። ሌላው ሰሙነ ሕማማት እያንዳንዳቸው ቀኖች ታላቅ ስያሜ አላቸው። አዎ ከሰኞ እስከ ቅዳሜ ያሉትን ሳምንታት ስያሜ በሚቀጥለው ቪዲዮ እሰራላችኋለሁ። ለአሁን ግን የሰኞን ብቻ እነግራችኋለሁ። ሰኞ ቀን መርገመ በለስ ወይም ደግሞ አንጽሖተ ቤተ መቅደስ ትባላለች። በዚህ ቀን ጌታችን ከቢታንያ ሲወጣ ተራበ። ከርቀት ቅጠል ያለባትን በለስ ተመልክቶ ወደ በለሲቱ ቢቀርብ ፍሬ አጣባት። ከቅጠል በቀር ምንም ነገር ባለማግኘቱ ከአሁን ጀምሮ ለዘላለም ከአንቺ ምንም ፍሬ አይበላ ብሎ ረግሟታል። በለሲቱ የእኛ ምሳሌ ናት። ቅጠሏ ደግሞ የማተባችን የክርስትናችን ምሳሌ ነው። ክርስቲያኖቹንን ማተብ አስረን ምግባር የሌለናለን። በለሲቱ ፍሬ እንደሌላት ሁሉ ክርስቲያኖቹንን ምግባር የሌለን፣ አዎ ጸሎት የማንጸልይ የማንሰግድ፣ ምጽዋት የማንመጸውት፣ አስራት በኩራት የማናወጣ። ስለዚህ በዚህ ሰዓት ያችን የበለስ ዛፍ እንደረገማት በእኛም ላይ በምግባር እጦት መከራ፣ በደል፣ ፍዳ እንዳይደርስብን በዚህ ቀን ጌታ ሆይ ይቅር በለኝ እያልን ስግደታችንን እንጀምራለን ማለት ነው። ሌሎቹን በቀጣዩ ቪዲዮ የምናይ ይሆናል። መድኃኔዓለም ኢየሱስ ክርስቶስ የሰሙነ ሕማማትን ሳምንት በደንብ አድርገን ሰግደን ጾመን ጸልየን የምንጠቀምበት ሳምንት ያድርግልን። አሜን። ይቆየን። ወንድማችን እንግዲህ ቃለ ሕይወት ያሰማልን። ብዙዎቻችሁ ጥሩ ነገር አግኝታችኋል ብዬ አስባለሁኝ። ለማንኛውም እንግዲህ የሕማማትን ሳምንት በዚህ መልኩ ልናሳልፍ ይገባል ማለት ነው። ይህም ደግሞ አንዱ ከምቾት አልጋ ላይ ወርዶ ብንችል መሬት ላይ ማረፍ ነውና ለማንኛውም እንግዲህ እግዚአብሔር አምላካችን ሳምንትን ማሳልፎ በሰላም ለትንሣኤው ያደርሰን እላለሁኝ። ለዛሬ ያዘጋጀሁት መረጃን ይመስላል። ሐሳባችሁን ኮሜንት ላይ ጻፉ። ቀጣይ በአዲስ መረጃ እስከማገኛችሁ ድረስ ቸር እንቆይ።